እሱ መሆን ያለበት ለፍራኦል መሆን ያለበት ፍራኦል ብሔርን ሳይለይ ሃይማኖትን ሳይለይ የማንንም ሰው ተሸግሯል፣ ተርቧል፣ ታሟል ከተባለ አብሮ የሚቆም ሰው ነው። ስለዚህ ይሄኛው እውነታ ያለ ለምንድነው እዚህ ልጅ ላይ ፕሮፓጋንዳ የሚካሄደው? አሁን አንዳንዶቹ በሀብት ይበልጠናል ህዝብ ላይ ተቀባይነት ስላለው እንዴት አድርገን ከህዝብ እንነጥለው ከዛ በኋላ እንዴት አድርገን የሱን ንብረት ዳይሜጅ እንዲሆን እንዴት እናደርጋለን ነው ነገሮቹ እንደሚታየኝ ማለት ነው። ስለዚህ ይሄንን ፕሮፓጋንዳ ማክሸፍ ያለበት ራሱ ወጥቶ ይሄ ችግር ይሄ ነው ብሎ ተናግሯል። ከተናገረ በኋላ እኛ ደግሞ ማድረግ ያለብን ማድረግ ነው። ስለዚህ አሁን ኦሮሞ ስለሆነ ብቻ ሳይሆን እውነት ስላለው ሀቅ ስላለው ሁሉንም ስለሚረዳ ሃይማኖት ሳይለይ ብሔር ሳይለይ ኢትዮጵያ ውስጥ የተወለደውን ሰው ሁሉ የሚረዳ ልጅ ነው። ሁሉም ተረድተናል ብሎ ቪዲዮን እያየሁት ነው እኔ ማየው ከቲክቶክ ላይ ነው። ስለዚህ ይሄ ልጅ ምንድነው ችግሩ? ይሄ በቢዝነስ ደግሞ እንሷስ ውል አላት ወይ? ውሉ የተፈራረመችበት ውል የት አለ? አንተ አንድ ሰው ቢዝነስ ሲጀምር እንኳን አይደለም እድር እንኳን ውል አለ። አዎ እድር እንኳን ውል አለው። እቺ ልጅ አሁን ብር አስገብቻለሁ ይሄን ሸጠልኝ መኪና ሊብሬቶ ሲቀያየር እኛ መኪና ቢያንስ 10 መኪና ገዝቼ ሽጫለሁ። ሊብሬቶ ትፈርመሽ አስገብተሽ ነው በአንቺ ስም የሚዘዋወረው። እቺ ልጅ ይሄን ነገር አድርጋለች እንዴ? እንዴት ነው ይሄን ነገር ሳታረግ ገንዘቡን ያስገባችው? ስለዚህ የማይመስል ነገር እዚህም ሶሻል ሚዲያ ላይ ሲወጣ እንደዚህ አንድ በአንድ ነጥብ የያዙ በምን ምክንያት ነው? ለምንድነው እቺ ልጅስ ለምንድነው ይሄን ከሷ ጀርባስ ማን አለ? እነኚህ ሰዎችስ እንዴት አድርጎን ነው ለወደፊቱ ይሄን ልጅ ማቆም የምንችለው? እነዛ ከጀርባ ያሉ ከሷ ጀርባ ያሉ ሰዎች ማለት ነው። እሺ ስለዚህ እዚህ ላይ ፎከስ አድርጋችሁ አውሩ እንጂ መሰዳደብና ብዙ ነገር ጥሩ አይደለም። እንደኔ ማለት ነው ሁላችሁንም አስገባችኋለሁ በተራ እሺ። አዎ እና የምትሳደብ ሰው በእናትሽ አስወጪው። አንድ ደቂቃ ጥሩ አይደለም ከኔ ጀምሮ ማለት አዎ እድሉን ምሰጥ መጀመሪያ እዚህ ጋር አለች ኬር አለች። እነሱ ያወሩና እሰጥሃለሁ ፕሊዝ። ኦኬ ካልሆነ ጥሩ አይመጣም፣ መናቅ ይሆናል። እኔ አውርቼ እሄዳለሁ። ጂጂ እኔ እንደኔ ማለት ነው የሆነ ሰው ኦሮሞ ማስርና የወጣበት ጎጥ ውስጥ መደበቅ የለበትም ብዬ ነው የማስበው። ፍራኦል ከዚህ በፊት ለኦሮሞ ልጅ እርዳታ እርዳ ሲባል እኔ ኢትዮጵያዊ ነኝ ሰው ነኝ ብሎ ተናግሯል። ስለዚህ አሁንም እንደ ኢትዮጵያዊነትና እንደ ሰው ነው የምናየው እንጂ ኦሮሞ ስለሆነ ነው ወይስ ደግሞ የወለጋ ተወላጅ ነው ምናምን በሚባል ነገር አይደለም። የሰው ልጅ እዚህ ሶሻል ሚዲያ ላይ የሆነ ነገር ሲባሉ ምንድን ነው የሚሉት? ኦሮሞ ስለሆንኩኝ ነው፣ ወለጋ ስለሆንኩኝ ነው፣ እንደዚህ ስለሆንኩኝ ተጠቃ ምናምን። እሱ ስለወለጋ ላውራ እኔ መልሳለሁ። ትጠላላችሁ፣ ዝም በይ እሺ። አላለም አይ ብሏል። ምን አለ? እኔ ወለጋ ነኝ የኩምሳ ሞሮዳ ዘር ነኝ ብሏል። እኔ የወለጋ ኦሮሞ ልጅ ነኝ፣ እኔ የወለጋ ኦሮሞ ልጅ ነኝ፣ ለዛም የኩምሳ ሞሮዳ ብሏል። መብቱ ነው። ደግነቱን ያው ሲያናድዱት እኔም ዘር ማንዘር ምንድን ነው ታዲያ? ምንድን ነው? ምን ነው አንተ እንዲና ምናምን ስትይው እኔ የመጣሁበት የኩምሳ ሞሮዳ ልጅ ነኝ፣ የወለጋ ኦሮሞ ነኝ ያለው። የወለጋ ኦሮሞ ልጅ ነኝ፣ እኔም የኩምሳ ሞሮዳ ልጅ ነኝ እኮ ዶንት ኢቭን ትራይ ነው ያለው። መብቱ ነው። እስከዛሬ እንደዛ ለማለት እንጂ እንትን አይደለም። ወደ ዘረኝነት ወይ ደግሞ የወለጋ ህዝቦች እርዱኛል አለ። ግን ጀግንነቱን አሳይቷል። በቃ አለቀ። እሺ ላውራበት ሀሳቤን ዋኖፊ በማላት ሚውት አድርጊ እባክሽን። በደቂቃሽ ታወሪያለሽ። ስለዚህ ማለት ነው እኔ ፍራኦልን የማየው አንድ እንደ ኢትዮጵያዊ ሰው ነው። ለፍራኦል ቢቸገርም ቢገፋ ማንም ቢሰድበውም እንትን ቢለውም ድምፅ ሊሆንለት የሚገባው ብሔር ብሔረሰብ በሙሉ ነው እንጂ ኦሮሞ ብቻ አይደለም። ኦሮሞ ለጊዜው እነ ዘርዓ ያዕቆብ ሆኖለታል አይደለም። እኔ ዘርዓ ያዕቆብ ትላንትና ልጅቷን ሲያፋጥጣት እኔም በጆሮዬ ሰምቻለሁ። አንቺ ትላንትና እሱ የኦሮሞ ተወላጅ መሆኑን አውቀሽ ነው ሂደሽ ከሱ የገዛሽው፣ አሁን መተሽ ኦሮሞ ስለሆነ ጎዳይ ምናምን ልትያትችኝ ብሎ ዘርዓ ያዕቆብ ሲናገራት እኔም ሰምቻለሁ በጆሮዬ ነበርኩኝ። ግን እኔም አልቀበለው ማንም ሰው መጥቶ ኦሮሞ ስር መደበቅ የለበትም ነው። ትላንትና ማንም ይሁን እዚህ ሶሻል ሚዲያ ላይ ፍራኦል
ፍራኦል እኮ አልተደበቀም እኮ። አንቺ ሚውት አድርጊ እስኪ ዋኖፊ ምንድነው እንትን የምትይው? አበቃ ወይኔ መድረኩን ልልቀቅልሽ። ነገረችሻ አይደለም አኪያር አንቺ እኮ አሁን ተደበቀት ያልሽ አልተደበቀም። አዎ ነው አይደለም። እዚህ ጋር እየተወራ ያለው እዚህ ሩም እየተወራ ሁላችንም የኦሮሞ ተወላጆች ነን አይደለም። ሌላ ብሔር ገብቶ አላወራም እስካሁን እዚህ ሩም ውስጥ አይደለም። እኛ ኦሮሞዎች ነን እያወራን ያለ ነው። ስለዚህ እዚህ ጋር መጥቶ ደግሞ ሊከራከርለት ከኛ እኩል ሊከራከርለት የሚገባ ሌላ ተወላጅ መምጣት አለበት ከኛ እኩል ማለት ነው። አዎ ገብቶ ገስት ገብቶ መጥቶ አዎ ፍራኦል የኦሮሞ ተወላጅን ብቻ ሳይሆን እኛንም እኩል ረድቶናል አግዞናል ብሎ ምናወራው እኛ እያወራን ያለ ነው ስለ ንግዱና ስለተጭበረበረውና እየደረሰበት ያለው እነሱን ማናት ልጅቷ ማለት ነው እንትና የምትባለው ልጅ እሷ ልጅ ስትገዛ ማለት ነው አማራ ተወካይ ሆነ አማራን አማክራ አይደለም አይደለ ሄዳ የገዛችሁ ከሱ ሰውዬ ትራኩን። ስለዚህ እሷ ምንድን ነው ያለችው በአፏ እሱን መክሰስ አትፈልግም፣ ፍራኦልን መክሰስ አትፈልግም። መክሰስ የማትፈልግበት ደግሞ የራሷ የሆነ ኬዝ አላት። ብሩን ከየት እንዳመጣች ከየት ሰርቃ እንዳመጣች ከየት አጨብርብራ እንዳመጣች ስለምታውቅ ፍራኦልን መክሰስ አትፈልግም ሂዳ ማለት ነው። ለዚህ ምንድን ነው የምትፈልገው? ሶሻል ሚዲያ ላይ ስም ማጥፋትና መሳደብ ነው የምትፈልገው። ፍራኦል ደግሞ ማድረግ ያለበት እንደዚህ ደግሞ ልጅቷን መክሰስ አለበት። ለምን? ስም የማጥፋት ወንጀል ነው። አንድ ሰውን ሌባ ማለት ስም የማጥፋት ወንጀል ነው አይደለ? ስም ሌባ ነው፣ ይህ ልጅ ያጨብርብኛል ሌባ ነው ምናምን ስትል የተለያዩ ሰዎች ከሰዎች ጋር ስልክ እያወራች ቮይስ እያመጣች ፍራኦል እንደዚህ አድርጓል ምናምን ስትል ስም እያጠፋች ነው። ፍራኦል ሶሻል ሚዲያ ላይ መጥቶ ከማውራት ይልቅ እሷም ያለችው አሜሪካ ነው እሱም ያለው አሜሪካ ነው። ለምንድን ለህግ ልጅቷን የማያቀርባት ነው? ለህግ አቅርቦ ለምንድን ነው ስሜን በማጥፋት ወንጀል እች ልጅ እንደዚህ ያደረገችኝ ነው ለምን አይልም? መጥቶ ቴዲ ሩም ሲመጣ ቴዲ ሩም ፍርድ ቤት አይደለም። ሰዎች እዚህ ሶሻል ሚዲያ ላይ እንደዚህ ነው ብሎ አውርተው ወይ ደግሞ እኔ እናንተ ሩም አልመጣም ሲል ወይ ይሄ ሌባ ነው አጭበርባሪ ነው ብሎ ሊሳደቡ ይችላሉ አይደለም? ስለዚህ ሶሻል ሚዲያ ላይ መጥቶ ከማውራት እሷን ሄዶ ለምንድን በህግ የማይጠይቃት ነው? እሷም ደግሞ በህግ የማትጠይቅበት የራሷ ሆነ ኬስ ካለት እሱ ለምን በህግ አይጠይቃትም? ለምን በህግ አይፋጥጣትም? አስሬ የመጣ ገስት ላይ እኔና እሷ በህግ ይዘነዋል ጉዳዩን ከሚል ማለት ነው። እሷም የደበቀችው ሚስጥር አለ፣ እሱም የደበቀው ሚስጥር አለ። ሁለቱም ወገኖች መናገር የማይፈልጉት የራሳቸው ሆነ ኬዝ አላቸው። ለዛ ነው እዚህ ሶሻል ሚዲያ ላይ የመጡ ለፍርድ አቅርቢያ ለህግ ይዣለው ጉዳዩን የሚለው ማለት ነው። ቴዲ ሩም ገብቶ 50 ትራኮችን ገዝቻለሁ ብሎ ትራኮችን እያሳየ የነበረ ጊዜ ምንድነው የተናገረው? እሱ ይኸው የፍርድ ቤት እኔ በፍርድ ቤት እሷን ስለከሰስኳት የፍርድ ቤት ወረቀት እጄ ላይ ስላለ ጠበቃዬን ይዤ ነው የመጣሁት። ለምን ጠበቃዬ ይሄንን ነገር ወደ ሚዲያ እንዳታወጣው ስላለኝ ጠበቃዬን ይዤ መጥቼ ነው ይሄን ነገር እያረኩ ያለሁት እያሳየው ያለሁት ወረቀቱን ፋይሎቹን በሙሉ አለ። ስለዚህ ይሄ ነገር ራሱ የተደበቀ ነገር አለው ከጀርባው ማለት ነው። ቁጭ ብለን ካየ ነው እዚህ ጋር እሷንም ንጹህ እሱንም ንጹህ የምናደርግበት ምንም ነገር የለም። ሁለቱም ከሶሻል ሚዲያ ግርግርና ከሶሻል ሚዲያ ላይ መጥተው ፍርድ ከሚጠብቁ እኔም አንቺም ቴዲም ማናችንን ፍርድ ልንሰጣቸው ስለማንችል ለምንድነው በህግ የማይጠያየቁት ነው? በህግ ተጠያይቀው በህግ ለምንድን ነው እውነታውን የማይወጣጡት ነው? እሷም ለምን በህግ አትጠይቀውም? እሱም ደግሞ እሷ ባትጠይቀው እሷ አሁን እየሰደበችው ነው። ሌባ፣ አጨበርባሪ፣ ገዳይ ምን እያለች የማትለው ነገር የለም ሶሻል ሚዲያ ላይ ተቀምጣ። ኦኬ እንደዛ ከሆነ እሱ ሪከርድ እያደረጉ ሶሻል ሚዲያ ላይ እየተፖሰተ ነው የእሷ ድምፅ አይደለ? ለምንድን ነው በህግ ጠይቆ ሀቁን የማያወጣው? ለምንድን ነው ይሄን ላይ ለምን እሱን አልጠይቁትም? እዚህ ጋር ኦሮሞ ስለሆነ ተሰደበ፣ ኦሮሞ ስለሆነ ተዘመቱበት፣ ኦሮሞ ስለሆነ እንደዚህ ሆነ አይደለም ነገሩ አይደለም። ይሄ ምንድነው ኦሮሞ ስለሆነ ምናምን ኦሮሞ ስለሆነ የሚዘመትበት ሰዎች አሉ ሶሻል ሚዲያ ላይ ሰው ኦሮሞ ስለሆነ የሚዘመትበት የሚጠላ ምናምን አለ። ፍራኦል ፖለቲካ ያወራ ፖለቲካ ውስጥ የለም። የፓርቲ ደጋፊ አይደለም። የኦነግ ደጋፊ አይደለም። የካፋው ደጋፊ አይደለም። የብልጽግና ደጋፊ አይደለም። የሚደግፈው ፓርቲ የለውም። ሰውየው እርዳታ ነው የሚሰጠው። ስለዚህ ፖለቲካ የሚያወራ ሰው አይደለም። ሰው ኦሮሞ ስለሆነ የሚጠላው አካል ማን ነው ነው? ኦሮሞን ለይቶ ለኦሮሞ ያደረገለት ነገር የለም። የኦሮሞ ልጅ አለ። የኦሮሞ ልጅ ኩላሊት ታማሚ እዚህ ሚዲያ ላይ ስንት እድሜያችንን ልክ ብር ስንጠይቅለት አረዳህን ብሎ ያባረረው ልጅ አለ። አሁን ልጁም ራሱን ተደርጎ ኩላሊት ተቀይሮለት እየኖረ ያለ ያንን እርዳ ሲባል አረዳም ያለ ነው። እንግዲህ ልጁ የወለጋ ልጅ ነው። ስለዚህ እንደዛም ከሆነ ሰው ለምንድን ነው ይሄ ነገር ሶሻል ሚዲያ ላይ ግርግር የሚሆነው ነው? ስለዚህ ለምንድን ነው ፍራኦል ልጅቷን በህግ የማይጠይቃት? ይሄንን ብቻ ለምን አትጠይቁትም እናንተ? እሱን
በህግ ለምን ጠይቃት? እሷን በህግ ጠይቃት ብላችሁ ለምን አትጠይቁትም? እኔ ሀሳብ ይሄ ብቻ ነው። አመሰግናለሁ። እጅግ ኦኬ። በእሷ ሀሳብ ላይ መስጠት የምትችሉ ትክክለኛ ሀሳብ መስጠት የምትችሉ ጥላችሁ ካላችሁ ደርባ አንዴ ተናግሬ ልውጣ። ጂጂ ባይ ዘ ዌይ ይኸውልሽ ጂጂ እኔ አንድ ነገር ልበል ውድ እህቴ ዋኖፊ ቆይ እስኪ እኔ እናንችን እኮ አንዴ ሀሳብ ነው። እኔ አንደኛ ሁሌ የማንለየው አንድ ነገር አለ። በምን ዙሪያ ነው እያወራን ያለ ነው? አር ዊ ዲፌንዲንግ ፍራኦል ዲፌንድ እያደረግን ነው ወይስ እሱን ዲፌንድ እያደረግን ነው ወይስ በሱ ስም የኦሮሞ ስም ለምን ይጠራል? እሱ እንደ ማንም ኢትዮጵያዊ ማንንም ብሔር ሳይለይ ስረዳ የነበረ ሰው፣ ማንም ጋር ስደርስ የነበረ ሰው፣ በቢዝነስ የተጣሉትን ሰው 5,000 6,000 10,000 ሰው በተሰበሰበበት ኦሮሞ ስለሆነ በደለኝ ስትል ምንድን ነው ታርጌቱ? ምንን አድሬስ እያደረገች ነው? አንድ ኦሮሞ ዘረፈኝ ስትል ፍራኦል ዘረፈኝ ብትልና ፍራኦልን የማያውቁ ሰው የለም። ፍራኦልን መክሰስ ትችላለች። ሶሻል ሚዲያ ላይ ማምጣቷ ራሱ እነዛ ቲክቶከሮች ተሰብስቦ በፍራኦል ስም የኦሮሞን ስም አንስቶ መወያየታቸው ራሱ ዲፋሜሽን ነው። የመጀመሪያ አንድን ብሔር ለይቶ ስም ማጥፋት ስራ ነው የመጀመሪያው ስራ። እንደዚህ አይነት ነገር ሲከሰት ደግሞ አይ ፍራኦል ትላንት እንደዚህ አድርጎኛል፣ ፍራኦል ትላንት ደውዬለት አላነሳልኝም፣ እኔ ጠርቼው እምቢ አለኝ ምናምን ሳይሆን ፍራኦልን እርሼውና አሁን ለምን ተፈልጎ ነው በዛ ደረጃ አጀንዳ ማድረግ የተፈለገው? ሁሉም የምናውቀው እዚህ ሚዲያ ላይ አንድ አጀንዳ አብይ ስነሳ አብይ ግለሰብ ነው፣ አብይ የኢትዮጵያ መንግስት ነው፣ በአብይ ስም የምሰደበው የኦሮሞ ህዝብ ነው። ይሄንን ደግሞ ያንን ግለሰብ ከአማራ ወጥቶ አብይን ስለሰደበ ወይ ፍራኦልን ስለሰደበ ሳይሆን የዛ ስብስብ ታርጌት አንድን ማህበረሰብ ዲፌም የማድረግ ፎልስ ናሬሽንን የመፍጠር ስራ ስለሆነ ጄኔሬሽኑ ጋር ይሄ ማህበረሰብ እንደዚህ ነው ተብሎ እንድሰየም ናሬት እንድደረግ ስለተፈለገ ያን ግለሰብ ፓራዶክስ ወይ ደግሞ በተቃራኒ ብሔሩን ጠርተን መናገር ሳይሆን እነዛ ስብስቦች ግለሰቦች ታርጌታቸው የማህበረሰብን ስም ማጥፋት ስለሆነ በዛ ደረጃ አስበን አቅደን ተግባብተን ተረዳርተን መጀመሪያ አርቲክሉ ላይ ርዕሱ ላይ ተወያይተ ከተግባባ በኋላ መልስ መስጠት ነው። አሁን እዚህ ጋር የምን ጠበቃ መሆን ነው? የምን ተወካይ መሆን ነው? በቃ የተባለው ምንድነው? ጂጂ ያለችው ምንድነው? እሺ ፍራኦል አጥፍቷል እንበል። ፍራኦል ግለሰብ ነው፣ ተራ ሰው ነው። በቃ የፈለገ ዓላማ ይኑረው፣ ሌባም ይሁን። በዛ ደረጃ ግን እነዛ ሁሉ ሰዎች በቴዲ ቤት ተሰብስበው ብሔሩን እየጠሩ ያ ሁሉ ትችት፣ ያ ሁሉ ስድብ ለምን ተፈለገ ነው? ታርጌቱ ምንድነው ነው? ያ ሲሆን ደግሞ እኛ መልስ መስጠት አለብን፣ መልስ እንሰጣለን ነው። ዓላማው ይሄ ነው፣ ርዕሱም ይሄ ነው። መጀመሪያ ያልመጣችሁ ካላችሁ ፍራኦል ድረሱልኝ፣ እንደዚህ አድርጉልኝ ውር ብሎ አልመጣም፣ አልተነገረም። የነዚህ ሰዎች ስብስብ ግን በሚዲያ ደረጃ ያን ሁሉ ማህበረሰብን አስቀምጦ የአንድን ብሔረሰብ ማንነት ማብጠልጠል ዲፋሜሽን ነው፣ ስም ማጥፋት ነው፣ ፎልስ ናሬሽን መስራት ነው። ትላንት ኦሮሞ ገዳይ ነው፣ ነቃይ ነው፣ ምናምንቴ ነው ተብለው የተሰራው በዚሁ መልክ ነው። ዛሬ ደግሞ አይ በዛ ጎራ ቆመሽ ጠበቃ መሆን አለብኝ ካልሽ ቤትሽን ከፍተሽ እንደዛ መልስ መስጠት ነው። አሁን እየተባለ ያለው ምንድን ነው? ለማንም ጠበቃ እንሁን፣ ፍራኦልን ዲፌንድ እናድርግ ሳይሆን እንደ ማህበረሰብ ዲፋይም የሚያደርገንን ግለሰብ ልኩን መናገር አለብን፣ ቦታውን ማወቅ አለበት ነው የተባለው። ታርጌቱ ይሄ ነው። በዛ ልክ ብትረዱ ደስ ይለኛል። እውነቱን ለመናገር ሁላችንም የኦሮሞ ልጆች ከሆን ግለሰብ እኔ የማልፈልገው ምንድነው ያቺ ልጅ ከአማራ ማህበረሰብ ስለወጣች አማራ ብለን አናውራ። በቃ ቴዲ ቤት ስለተሰበሰቡ የአማራ ልጆች ስለሆኑ አማራ ብለን አናውራ። ግለሰቦቹ ግን ታርጌት አላቸው። ታርጌታቸው ምንድነው? ማህበረሰብን የስም ማጥፋት ፎልስ ናሬሽን የመስራት ስራ ነው።
እንጂ ግለሰብን እነሱ ጋር ነው የነበረው። የእነሱ ጓደኛ ነበር፣ የቴዲ ጓደኛ ነበር። ይሄ ልጅ ለረጅም ጊዜ ቴዲ ዲፌንድ ማድረግ ይችላል። እንደዛ ሲሆን እንደዛ ስረባረቡበት ራሱንም ዲፌንድ ማድረግ ይችላል። እሱ ያ አይደለም ታርጌቱ። እንደዛ ሲሆን መጀመሪያ እኛ ቤት ራሱ መስማማት ያለብን ምንድነው? መጀመሪያ ቶፒኩን በደንብ አርቲኩሌት ማድረግ አለብን ወሬ ስንጀምር። አለዛ በየሰዓቱ ደግሞ አርፍደው በመጣ ቁጥር የማይገባን ነገር ባንናገር ጥሩ ነው ለማለት ነው። አመሰግናለሁ። ቴንክ ዩ ያ ግልጽ ሆነልሽ ኬሪ። እኔ ጂጂ ላንቺ አንድ ጥያቄ ልጠይቅሽ። ቅድም አጼ ዘረጋ እኔ ገብቶኛል ሀሳቡ፣ ግን እዚህ ጋር እሱ ደግሞ የተምታታ ነገር ስላለ ቅድም ሳወራ እኔ አጼ ዘርዓ ያዕቆብ ድምፅ ሆኖለታል ብለሽኝ ነበር አይደለ? እኔም ስለሰማሁት ነው የተሳወራ ማለት ነው። ድምፅ መስጠት ያለ መስጠት አይደለም፣ ድምፅ አይደለም የሆነለት እውነታውን የተናገረው እኔ አለ እንደውም እኔ ኦሮሞ ልጅ ነው እሱ ኦሮሞ ነው ጂጂ እኔ እሱ ኦሮሞ ነው፣ ነገር ግን እውነታውን አልደብቅበትም ብሎ ነው አጼ ሲናገር። እኔ ኔት ሲያወራ እኔም ሰምቼዋለሁ እኮ እኔም ነበርኩኝ በሰዓቱ ዛሩም ሰምቼዋለሁ ሲያወራ። ትክክል ነው አይደለም? አንድ የጎንደሬ ልጅ አንድ የጎጃም ልጅ የራሷ የወሎ ነው ምናምን ልጅ የራሷ ዘር የራሷ አካባቢ ልጅ ወጥቶ የራሷ አካባቢ ያማራ ልጅ ወጥቶ አሳይቷት እያሳየ ይኸውልሽ እንደውም እኔ ብዬ ላንቺ አዝኜ እንዴ ይሄ ልጅ ምንድነው ምናምን ብሎ እንዲያውጥቶ 30 ብር ከፍዬ ነው ያወጣሁት ብሎ እንዲህ ያሳየ ምን ይሁን ይሄ ልጅ እዮዳብ ራሱ ምን ይሁን አንድ ጊዜ እዮዳብ ራሱ እሷ ላይቭ ላይ ያለች አለ ደውሎ በተሰጠ ቴሌፎን ደውሎ መኪና ከካምፓኒ እንደተሸጠ በተመሳሳይ ዋጋ እንደተሸጠና እውነተኛ ዶክሜንት እንደሆነ ተናግሯል። ኦኬ አሁን እኛ ልንናገር የፈለግነው ኬሪ ኦሮሞ ስላልሆነ እሱ የኛ ቤት ልጆች አሁን ለምሳሌ እንደመገርሳ ያለው ሲመጣ ውስጡ ያለው የተናደደበትን ያወራል። አንቺም አሁን አይኗ አቅሻለሁ የሆነ ያናደደሽ ነገር አለ። እኔም በቀደም የዛሬ ሳምንት መቼታ ነው ይበለው ብያለሁ። ይበለው ምክንያቱም ብዙ ጊዜ ነግረነዋል። ተጠንቀቅ በቃ መጠንቀቅ ያለበትን ነግረነዋል። ሀፕን አርጓል አይደለም 3 ዓመት በሙሉ ግን 3 ዓመት እኔ ትንሽ እንትን 3 ዓመት ሆኖ ይሄ ታሪክ 3 ዓመት ሆኖ 3 ዓመት በሙሉ ተመሳሳይ ነገር ራን ያደርጋል፣ ይዘዋወራል፣ እዛ ይሰደባል። ልክ እሱ ሲሰደብ ደግሞ ሌሎች ደግሞ አሉ እሱን በጓደኝነት የቀረቡ እኔ ትንሽ ገብቼ ጠለቅ ብዬ ስለምና እኔና ቃል ዮኒ ያውቃል። ዳልቻ ቢኖር ዛሬ እንደዚህ አይነት ነገር እኔ አንዳንዴ የዳልቻ መታሰር ራሱ አይገባኝም። ዳልቻ ቢኖር ኖሮ አንዷም አትተነፍስም ነበር እዚህ ጋር፣ ምክንያቱም የእውነቱ ቦታ ይቆማል። ስለዚህ ጓደኛ ነበረ ከእሱ ጋር ያልተስማማ በሙሉ በላኝ እያለ ሲመጣ እሱ ብቻ አምጣ ገንዘብ አምጣ ይሉታል። በውስጥ ራሱ አምጣ፣ ለዚህ አምጣ፣ ለዛ አምጣ፣ ለዚህ አምጣ ይሉታል። መበላቱን መናገር ሳይሆን አብረን የምንሰደበው ነገር መቆም አለበት። ስንት መነሳት ያለባቸው ሌቦች እያሉ ስንት አጭበርባሪዎች እያሉ እነሱ አይነኩም። ምክንያቱም እነሱ የሆነ ከሆነ አካባቢ መጡ ናቸው፣ ይፈራሉ። እነሱ ሳይሰደቡ አንድ የኦሮሞ ልጅ ጥፋት ሲያጠፋ ወይንም ደግሞ እውነታ እያለው ልክ እንደ ፈራውን ማለት ነው። አሁን ፈራውን እውነት ለመናገር የቢዝነስ ጉዳይ ነው፣ የልጅቷና የእሱ ጉዳይ ነው እንጂ ራሱ ማናችንም ጂጂ ያ ልጅ ዮኒ የሚባለው ልጅ የሄለንን ገንዘብ ሰርቃል ተብሎ ቆይ ጂጂዬ ዮኒ የሚባለው ልጅ የሄለንን ገንዘብ ሰርቃል የተባለው እንደው እንደ 2 ቀን እንኳን ፈጅቷል። ምን እንደው አርጎ ሽፍን አርጎ ግድን አርጎ በቃ እንደዚህ ነው ምናምን ብሎ አይደለም ድፍን አርጎ የጨረሱት። እሱ ብቻ አይደለም ልክ ነሽ። እሱ ራሱ ብዙ ሰዎች እየመጡ ቅሬታ የሚያቀርቡ አሉ። በተለይ ቲክቶከሮች ነበር፣ ሶሻል ሚዲያ ላይ ያሉ ልጆች እኛ ብራችንን እንደዚህ ብላ ይላሉ። እኛ ግን እንደዚህ ነገር ውስጥ አልገባን። ምክንያቱም ተነጋግረው ነው እንደ ሰለጠነ ሰው ስናየው እነዚህ ልጆች ተነጋግረው ነው ብራቸውን በእሱ በኩል ያስተላልፉት አይደለም። ተነጋግረው ፈቅደው ነው አይደል አካውንታቸውን የሰጡት። ስለዚህ የነሱ ችግር ነው፣ የነሱ ስንፈት ነው፣ ጥፋት ሳይሆን ስንፈት ነው። በቃ የሆነ ነገር ትፈልጋለህ ትሰጣለህ። ምንም የምትከፍትበት ወይ ባንክ የምታወጣበት አካውንት የምትከፍትበት አጋጣሚ ከሌለ ገምሶ ነው የሰጣቸው። እሱን እንኳን ጥፋተኛ ሳይባል እሱ ምን ሆኖ ነው ዮኒ ቶሮንቶ ከ3 ዓመት በፊት ችግር አለበት። ከ3 ዓመት በፊት ለምን ተጣልተዋል? ዮኒ ቶሮንቶ ተስፋ ያደርጌ ዴፍ ፔሊሲ ሆነው ኢትዮጵያ ሆነው ከፍራውል ጋር ተጣልተዋል።
የ3 ዓመቱን ቂም መጥቶ ዛሬ ፈራውን ላይ ሲጠቁም ዮኒ ቶሮንቶን በጣም የማከብረው ልጅ ነበር። ወረደብኝ። ለምን በግልጽ መታችሁ ማትጋጠሙት? ለምን እንደ መንጋ ተሰብስባችሁ አንድ ሰው ወንድ ከሆናችሁ ትክክለኛ ኬዝ ካላችሁ ከዚህ ሰውዬ ጋር ፈራውን እንዲ ነው ወይም ወደ ህግ መሄድ ነው። እውነቷ ነው ኬር እንዳለችው ወይም ደግሞ ፊት ለፊት መጋጠም ነው እንጂ አንድ ኤማም ይባላል ከኋላ የሚዘፍን ራሱ ከፈራውል ጋር ቢዝነስ ሰራለሁ ብሎ ሀብታም ሆናለሁ ብሎ በጭንቅላቱ አስቧል። ሌሎችም ሰዎች አላችሁ። ያ መጀመሪያ ሀብታም ሲባል በቃ ታለፈንፉና የሆነ ነገር ከእናንተ ጋር ፓስ ሳያደርግ ሲቀር ችግር ታመጣላችሁ ነው። ችግራችሁ ደግሞ በእናንተ በግለሰቦች ሳያል ወደ ዘራችን ትገባላችሁ፣ እንሰደባለን። የኛ ችግር ራሳችንን ዲፌንድ ለማድረግ ነው እንጂ እኔ በበኩሌ ፈርዖንን ዲፌንድ ለማድረግ አለ። በፈርዖን በኩል የሚመጡ ነገሮች ያናድዱኛል። እኛንም ይከተናል፣ እናንተን ነው። ያንን ነው ለመናገር ይፈላል። ፌርም አይደለም። ኦኬ የሚቀጥል ሲኦ ቀጥል። ቴንክ ዩ አመሰግናለሁ። እኔ እዚህ ጋር ሁላችንም ለይተን የለብን ሁላችንም ፐርፐዙን እዚህ ጋር ፍራኦልን ብቻ ዲፌንስ ማድረግ ኦሮሞ ስለሆነ ብቻ ሁላችንም እዚህ ጋር ስለ ፍራኦል መናገር ኦር ሳምቲንግ ማድረግ ብቻ ሳይሆን ፐርፐዝሊ ምንድን ነው የተፈለገ ነው። እዚህ ጋር የተፈለገ ዋና ዓላማ ስለ ፍራኦል ነው፣ ስለ ቢዝነሱ ነው ወይስ ስለ ዘረኝነት ቅስቀሳ ነው? ምክንያቱም እዚህ ጋር ሁላችሁም አይታችኋል። መጀመሪያ 3 ጊዜ ነው አፖይንትመንት የተያዘላቸው። 3 ጊዜ ወል ተፈተሸ፣ ወደ ታች ተፈተሸ፣ ወደ ላይ ተፈተሸ። 3ኛ ላይ ምን አደረጉት? ፍራኦል እዛ ጋር ቁጭ ብሎ ስለዛኛ ስለ ማርቲኔል ድርጅት ኤቪደንስ ሲያመጣላችሁ ሁላችሁም እያያችሁ ነበረ። ላይባችሁን ቁጭ ብላችሁና ፌክ ነው የሚባል ነገር ነው የመጣ። ለምንድን ነው የሆነ እሷስ መጀመሪያ ቴምር ያንን ቢዝነስ ለማካሄድ ያንን ቢዝነስ ራን ለማድረግ የአማራ ልጆች የሉም ወይ? ትራክ ቢዝነስ ላይ የአማራ ልጆች የሉም ወይ? የአማራ ልጆች ባይኖሩ ኢትስ ኦኬ። ፍራኦል ጋር ትተዋወቃለች፣ ፍራኦል ጋር ቢዝነሷን ልታካሄድ ነው፣ ፍራኦል ጋር ቢዝነሷን ጎል ልታደርግ ነው። አይደለም ግን እሱ አይደለም ፐርፖዟ፣ የተፈለገ ፐርፖዟ ይሄ የዘረኝነት ፖለቲካ ለመቀስቀስ ካልሆነ በስተቀር የፍራኦልና የቴምር የሚያገናኛቸው ቢዝነስ አይደለም ነው። ቢካውዝ እዚህ ጋር ሁላችንም ራስ ርግጠን ማወቅ ያለብን ፍራኦል አሁን ኬር ምንድን ነው ቅድም ያልሽው አካሄድ ትክክል ያልነበረ ለመናገር ፈልጌ ነው ዋና እየተናገረ ስለነበረች እንጂ ፍራኦል ኦሮሞ ውስጥ እየተደበቀ አይደለም፣ ወር ደግሞ ዘር ውስጥ እየተደበቀ አይደለም ሲያወራ የነበረ። እኔ የኩምሳ ወረዳ ዘር ልጅ ነኝ ያለው ደግሞ እዛ ጋር እኔ አማራ ነኝ ኦር እዛ ጋር ስንቱ ሰው ናቸው እዛ ጋር ቁጭ ብሎ እኔ አማራ ነኝ ምንድነው ስትል ነበረ። ራሷ ምንድነው ሲቀሰቅስ ነበር፣ ብዙ ነገር ሲሉት ነበር፣ በጣም ብዙ ነገር ሲሉት ከትግስቱ ወጣና እኔም የወለጋ ኦሮሞ የኩምሳ ወረዳ ልጅ ጀግና ልጅ ነኝ ብሏል። እውነቱም ጀግና የተወለደበት ዘር ውስጥ ነው የተወለደው። ምን ይመጣል ታዲያ? ራይት እና ያን ወደዱት ራሳቸው የቀሰቀሱት እነሱ ናቸው። እኔም የከሌ ዘር ነኝ እሷም የከሌ ዘር ነኝ እያለች ስትመጣ እና የሰውዬ ጉዳይ ነው። ዘር አይደለም፣ ዘር የለውም። ይሄ ኦሮሞ አይደለም መናገር የለበትም ወይ? እኛ እኮ አንዳንዶቻችን የራሳችን ስናየው ለምንድን ነው የምንሸፈነው? ለምንድን ነው የምንደበቀው? ኦፍኮርስ አም ኦሮሞ ፍራኦል ኦሮሞ ነው። መናገር ያለበት ግን እኔ ኦሮሞ ነኝ ብሎ መናገሩ ብሔርተኝነት አያደርገው። እኔ ኦሮሞ ነኝ ብሎ በመናገሩ ዘረኝነት ሊያደርገው አይገባም ነው። ለምንድን ነው ወደ ዘረኝነት የሚወስደው? ትላንትና ኦሮሞ ፍራኦል የአማራ እናት ስረዳው ኢትዮጵያዊ ነው። ትላንትና ፍራኦል የደቡብን እናት ስረዳ ኢትዮጵያዊ ነው። ዛሬ ደግሞ በራሱ ቢዝነስ በመጣ ክራሽ በተደረገው ራሳቸው እዛ ጋር ባለመግባባት በተፈጠረ ፍራኦል ኦሮሞ ተደርጎ የሚሰደብበት ለምን? ዋይ እሱ ለምንድን ነው የመጣ ነው? ያ ፐርፐዝ የዓላማ ለምንድን ነው እዚህ ጋር እየተካሄደ ያለ ነው? ምክንያቱም ትላንትና የአማራ እናትን ስረዳ እኮ አይተናል አለ። ሁላችንም እኮ ማየት ከፈለግን አለ፣ ኤቪደንስ ያለ ሁላችንም ሪከርድ የተደረገ ሁሉ አለ። አንድ እናት አማራ ውስጥ ተቸግራ ቤቷ መግቢያ መውጫ ሲያጣ ፍራኦል ረድቷታል። የአማራ ልጅ አልነበረም ወይ? የአማራ ልጆች አልነበሩም ያኔ? ለምንድን ነው ያኔ ፍራኦል አንተ ኦሮሞን የተው አማራን አትርደው ለምን አላሉም? ያንድ ታዲያ ዛሬ እዚህ ጋር የተፈለገ ዓላማዋ ብሔርን ከብሔር ለማጋጨት ካልሆነ በስተቀር ተምር ፍራኦልን የፈለገችው ፍራኦልን ታርጌት ያደረገችው ለቢዝነስ ጉዳይ አይደለም። ጀጀም ሁላችሁም ማወቅ ያለባችሁ እዚህ ጋር ለቢዝነስ ጉዳይ ቢሆንማ ተናግረዋታል። መጀመሪያ ላይ ሁለተኛ ላይ ሲገናኙ የቴዲ አዋሳ ቤት ሲገናኙ ሁለተኛ ዙር ላይ ይመልስልሻለሁ ወል ደግሞ የሆነ ፐርሰንት ከበር አረግልሻለሁ ስላት አልፈልግም ብሬን አልፈልግም ነው ያለች እና ተጎድታለች። ሁኔታ አላት። ለምንድን ነው ብሯን የማትፈልገው? እውነት
መጎዳቷ ከተሰማት እውነት ኪሳራዋ መክሰሯ ከተሰማት ለምንድን ነው እሱ ከበር ያደርግልሻለሁ ያላትን ለምን አልሰማችም? ለምንድን ነው አላማውስ የተፈለገ ያለ አሁን ወደ ብሔር ማምጣቱ ወደ ብሔር እንደገና መልሶ ብሔርን ከብሔር ማጋጨቱ ለምንድን ነው አንድ መድረክ ከፍቶ ሁሌም አንድ ብሔር የሚወቀጠው? አይበቃም ወይ? ይበቃል ማለት እኮ ይገባል። ይበቃል ማለት ይገባል። ኖ ሞር ነው ማለት ያለብን ሁላችን። ቢካዝ ለምንድን ነው እስከመቼ ነው የምንሰደበው? በገዛም ቢዝነሳችን ላይ በገዛችን መንገዳችን ላይ ለምንድን ነው ሁሌ የምንወቀጠው? ሁሌ የምንሰደበው? እኛ እዚህ ጋር የመጣ ነው እዚህ ጋር ቁጭ ብለን ሁላችንም እየለፈለፍን ያለ ነው እየተናገርን ያለ ነው ሁላችንም ስለ ፍራውል ብቻም ሳይሆን ስለ ሁማኒቲያችን ነው፣ ስለ ህልውናችን ነው። ይሄ ወደ ህልውናችን የመጣ ያለ ነገር ነው። ሁላችሁም አይታችኋል። አሁን እዚህ ጋር እንቁርጤ የምትባለው ሴትዮ ምንድን ነው የምትለው? አንድ ብሔሯን እንኳን መርዳት ያልቻለች ሴትዮ ዛሬ መጣ ፍራውል ባለፈ ያቀረበ ኤቪደንስ የማርቲኔል ቢዝነስ አይደለም ፌክ ጎግል ፌክ ነው ብላ ቁጭ አለችው። ይሄ ምን ማለት ነው? የምን አጀንዳ ነው እያራመዱት ያሉት እነሱ? ማንን ሊጎዳ ነው አጀንዳውን እያራመዱ ያሉ? ይህንን ነው ፊናችን ማወቅ አለብን ሁላችንም። ይሰማናል፣ እንደ ኦሮሞ መሰደቡ ይሰማናል፣ እንደ ብሔር መሰደቡ ይሰማናል። ግን አጀንዳው ምንድን ነው ነው እዚህ ጋር እንደውም እኔ ጂጂ ቴንኪው በአማርኛ ማድረግ ይችላል። በጣም ደስ የሚል ነው። ቢካውዝ ሁሉም መስማት አለበት። ይሄ ማለት ሁሉንም መስማት አለበት፣ ማወቅ አለበት። እኛ እዛ ጋር በየጓሮ በየምኑ በኦሮምኛ ብናወራ ማንም መስማት አይሰማም። አሁን ግን ሁሉም ይሰማል። ስለዛ ስለሰማ ማወቅ ያለበት ሁሉ ማወቅ ይገባል። ስለዛ ሁላችንም እዚህ ጋር መፍትሄ መሆን የሚችለውን ነገር ነው ማስቀመጥ ያለብን። መፍትሄ የሚሆነው ምንድነው? ፍራውልን ነው እንዴት ነው ዲተር ማድረግ የምንችለው ነው። ሁላችሁም ታውቃላችሁ፣ ወለፍም ታውቃላችሁ፣ አንቺም ታውቃላችሁ። ሁላችሁም በምንችለው መንገድ ነው ለፍራውል መስራት ያለብን። በቃ ረድቶታል። ትላንትና ሁሉም ብዙ ሰው ረድቶታል። አማራውን ረድቶታል፣ ትግሬውንም ረድቶታል፣ ደቡብንም ረድቶታል። ስለዛ ይሄ ሰውዬ ለፐርሰናላችን መጥቶ ካረዳን በስተቀር አናግዝም የሚል ከሆነ ይሄ ሰልፍሽ ነው። ታርጌት እያደረግ ታርጌት የሆነ ነገር አቅርበ ታርጌት እያደረግ የሆነ ነገር ስጠኝ ይሄንን ካላደረክ የምትሉ ከሆነ እግር ትበላላችሁ ነው። ከዚህ በኋላ እንደው እናቴ ትሙት ፍራውል ብቻውን ያስገድዱታል ብለሽ ነበረ። እሱን መናገር ትሰጭ ያስገድዱታል ምንድነው ያስገድዱታል ብለሽ ነበረ። ቴንክ ዩ ሲው ምንድነው የሚያስገድዱት? በውስጥ በኩል እኮ ይኸውልህ ስኮርፒዮ ምንድነው ያለው? ተው ሊገደል ይችላል አይደለ እንዴ ያለን እዚህ ጋር መጥቶ ማን ነው የሚያስገድለው አልኩት። ማን ነው የሚገድለው? ማን ነው የሚያስገድለው? ኦኬ ማን ነው የሚያስገድደው? እሺ ማን ነው የሚያስገድለው? ማን ነው የሚያስገድደው? ቱ ቢ ኦነስት ታርጌት እየተደረገ ጂጂ ማንሽም ታርጌት በዛ ልክ እናንተ ታርጌት አድርጋችሁ በመጣችሁት ልክ እሱም በዛ ልክ መምጣት ይችላል ነው። ማሃሪ ተውት። ማሃሪ ይላችሁ ለማሃሪ ነው። ማሃሪ ምንም የለበት። ማሃሪ ምንም ያውቀው ነገር የለም። ጂጂ ባይ ዘ ዌይ ምስኪን ነው ልጁ። ኖ ማሃሪ አውቆ ነው ያስገቡት። ማሃሪ ምን አውቆ ነው ያስገቡት። ማሃሪን ምስኪን ልጅ ነው ማሃሪ ባይ ዘ ዌይ ጂጂ ዝም በይ ማሃሪ። አንተ አንድ ሰው ላይ የሆነ ነገር አደርጋለሁ ስትል በደንብ አስብ መጀመሪያ። በአንድ ሰው 10 ሰው ትጠየቃለህ። ንገሩት ለማሃሪ። አንድ ሰው ላይ የሆነ ነገር አደርጋለሁ ስትል 10 ሰው ይሄን መልክ አድርሱለት። እከክ አወቀም ማሃሪ ራሱ አላወቀም። ዝም ብሎ ነው እኮ ዝም ብሎ ነው እንትን ያሉ። ኤኒዌይ አሁን ወደ ነጥቡ እንምጣ። ታዩ የማሃሪ ችግር የለም። እኔ ማሃሪን ማናገር ካለብኝ እኔ ማሃሪን አናገራለሁ። ምን አገባሽ ነው የምታናገር? ማንሽ አንቺ ማሃሪ የምታናገር? አይ ግን ከማሃሪ ጋር ተጣብቀሽ ሌላውን አትሳደቢ። አንቺ ራስሽ ጤነኛ አይደለችም እንዴች? ኦኬ ኤኒዌይ ወይ ድንገርሽ አሁን ይኸውልሽ ፊራውል ታርጌት እየተደረገ ነው ነገር መጀመሪያ አንቺ ማሃሪን በግል የምታናገሪው ነገር የለም። ማሃሪ እየሄደ ያለው እንደ ሀገር አዳምጪ። ማሃሪ እየሄደ ያለው እንደ አሰብና እንደ በማገባን ውስጥ ነው እየከተተ ነው ያለው። ማሃሪ ራስ ልንገርህ፣ ትላንትና ሰምቻለሁ ኤርትራውያኖችን አሰባስቤ ከሳለሁ ስትል ይሁን እጥፉን ነው የሚቀበሉ። እዛ እኔን ቃል እገባለሁ እጥፉን እንቀበላለን። አንተ እዚህ ክሰስ፣ እዛ እጥፉን ትቀበላለህ። ይሄንን ቃል እገባለሁ። እኔን ቃል እገባለሁ። ይሄንን ወቅ ራሱ ምንድን ነው የሚከሰው? ምን ይከሳል? ኧረ ተይኝ። ተይ እሱ በክሰስ ምናምን ተይ። እኔ ይኸውልሽ አሁን ታርጌት ፍራኦል ተይ። ማንም ምንም የሚያመጣው ነገር የለም።
ፍራኦል ታርጌት እየተደረገ ነው እንትን እየተባለ ያለው ማንም ምንም ያምጣ ይሄንን አምጣ እየተባለ ታርጌት እየተደረገ ነው እንትን የሚባለው። እኔ ፍራኦል እኔ እንደኔ የተቆጣው ያሳደደው ልጅ እንደኔ የሰደበው ያሳደደው ልጅ የለም በዚህ ሚዲያ ላይ እኔ ፍራኦልን ሁሌ ተው ያልኩኝ እኔ ስለማቅ ነው። ዋኖፊ አንዴ ሚውት ዋኖፊ ማንም ምንም አያመጣም። እግዚአብሔር ምስክሬ እናቴ እንዶ አንድ እንቀራታለን ዘንድሮ በዚህ ጉዳይ ላይ። ቆይ አንዴ ዋኖፊ ይኸውልሽ፣ አሁን ፍራኦል ማንም ሰው እንዲቆምለት ፍቃደኛ ስለሆነ አይደለም እዚህ ጋር ያለ ነው ማለት ነው። ግን በማንነቱ እየተጠቃ ስለሆነ ስለገባን ነው እኔ በራሴ ማለት ነው። ኦኬ ፍራኦል ዘር ለይቶ አያውቅም፣ ሃይማኖት ለይቶ አያውቅም። ይረዳል፣ የምናውቀው ነው። ቀደም ደግሞ ኦሮሞን አልረዳም ስትሉ የነበራችሁ ደግሞ ይሁልኝ ስሙልኝ እያለ አይረዳም። ጠንቅቆ እንደሚረዳ ጠንቅቀን ስለምናውቅ ማለት ነው። ይሁልኝ ስሙልኝ አያስፈልግም ኦሮሞን ለመርዳት። ኦኬ ሌላው ምንድነው ቴዲ ሐዋሳ ፍራኦል የሰጠውን ሲበሉ የነበሩትን የነ ኤኬሌ ዘር ለምን በደንብ ያን ያህል አጥብቆ አልያዛቸውም? ለምን በዚህ ልክ ፍራኦል ላይ ክርር ማለት ፈለገ? ቴምር የምትባለዋስ ከየት መጣ? 150 ሺህ ሲጀመር ደግሞ ፍራኦል ላይ እንደዚህ ታርጌት የተደረገበት ማነው? ፑሽ እያደረጋት ያለው ማነው? ልጅቷን ፑሽ አናቃትም እንዴ? ልጅቷ የፍራኦልን ስም ለማንሳት ምንም ሞራል የሌላት ልጅ የዘር ጥላቻ ያለባት ናት። ለምንድን ነው ማለት ዘር የሌለው ሰው ቆሲ ላይ እየበቀለ የለም። ሁላችንም ዘር አለን። በእምነት ትመጣላችሁ፣ በዛ ትመጣላችሁ። በብዙ አፋችሁ ስትከፍቱ ዝም እያለን ያልነው የሀዘን ይዞን ነው። ኦኬ በማንነት ግን ስትመጡ ሁሉም ይቀራል። የጥላቻ ነው ይሄ እያረጋችሁ ያላችሁት፣ የጥላቻ ነው። የኛዎቹ ናችሁ ደግሞ ክፍተት እየፈጠራችሁ የራሳችሁ ሰው እያስበላችሁ ያላችሁ። ከጂጂ ጀምርላችኋለሁ። አብራችኋት ቆማችኋል፣ ስትታኝ ቆማችኋል አብራችኋት። የእውነት ነገርን ግን ማንነት ይዟት አሟት የምትመጣው ኦሮምኛን የማትችለው ጂጂ ናት። ኦኬ ማናችሁ አብራችኋት የቆማችሁት? በስንት ነገር ተጠቃች። እስከ ልጇ ጀምሮ በብዙ ነገር ስትጠቃ ማንቆመላት እሰይ ነበር ስትሉ የነበር፣ እጃችሁን በእጃችሁ ስትበሉ የነበራችሁ። ለምን ይዋሻል? ለምን ለፍራኦል እኮ አልቆምንም ማለት ማንነት የላችሁም እያላችሁ ስለሆነ ነው የቆምነው። ለምንድን ነው አንድነት የሌላችሁ? ለምን ጂጂ የፈለገችውን ብላ ብትሰድበኝ ጂጂን በውስጥ ነው የምጠይቃት። በውስጥ ልጠይቃት እችላለሁ። ለምን ትኛለሽ እላለሁ። አጋፍጣችሁ ስትሰጧት ስንት እያየናችሁ እያፈርን ነው። አሁን ፍራኦል ጋር መጣችሁ። ስፔሻሊ ቅድም ጂጂ ስትቆሚለት የነበረ ልጅ አለ። ትክክል አይደለም እየተናገረ ያለው የፍራኦል ጉዳይ። ፍራኦል ላይ እንዲህ ታርጌቱ ይሄን ያህል የገነነው ማንነቱ ስለታወቀ ነው። እሱ ግን ዘር አልቆጠረም፣ ሃይማኖት አልቆጠረም። በጣም ጨዋ ልጅ ነው። ስለበለጣችሁ አላችሁ ዮኒ ምናምን የምትባሉ ስለበለጣችሁ በምን በኩል እንጣለው? አትጥሉት። እግዚአብሔር ከፍ ያደረገውን ዝቅ ማድረግ አይቻልም። አትልፉ። ከዛ በተረፈ ግን በማንነት የምትመጡትን ጀስት ስቶፕ። ኦኬ ሌብነታችሁን ይዘን እንወጣለን። አናቃችሁም እንዴ? 1 ሚሊዮን ፎሎወርስ ይዛችሁ ውጭ ሀገር ካናዳ፣ አሜሪካ እየኖራችሁ ኢትዮጵያ ሂዳችሁ ህዝቡን ስታጭበረብሩ መች እሱ አጀንዳ ሆነ? የሳምንት አጀንዳ ሆነ፣ ዝም ተባለ። የፍራኦል ለምን ገነነ? ለምን ይገናል? እሱ ባይፈልግም እኛ እንቆምለታለን። ለምን የሱ ገነነ? የነ ኤኬሌ ዘር ሌቦቹ ለምን አልገነነም? ለምን መልካቸውን አሳምረው ደሃውን ከውጭ ወደ ኢትዮጵያ ሄዶ ደሃውን ሙልጭ አድርጎ ሲዘርፉ የነበሩት ለምን አልተወራ? ለምንድን ነው ፍራኦል ላይ የሚገነው? ኤኒዌይስ ነገሩን አላሳጥርባችሁ። እናንተ ኦሮሞዎች ተላልፋችሁ አትሰጡ። ኦኬ እርስ በራስ በደንብ አድርጌ ይኸውልሽ ጂጂ ኖ ታያቸው በደንብ አድርጌ ያየሁት ግን ጥርት ያለች የኦሮሞ ልጅ ጂጂ መሆኗን ነው። በምን እንደሆነ ልንገራችሁ። ኦሮምኛ ባወቀ አይደለም አፋን ኦሮሞ ሲወር ባደኒ ኑራ ሀፌ ለፈረፌ። ኦኬ እኔ ግን የምነግራችሁ በአማርኛ ነው። በብዙ ነገር አኝከው እንዲህ ሲበሏት አብራችሁን የበላችኋት ጂጂ የራሷ ማንነት ነው አይደለም። ማንነቷ እጅግ በጣም ይለያያል። በቃ ጽድት ያለች። እስቲ ቆሙ ከሷ ጋር። ለምንድን ነው እርስ በራስ እንደዚህ ተላልፋችሁ የምትሰጡት? በጣም ነው የሚያስጠላ። ዋኖፊ በጣም ነው የምወድሽ ማከብርሽ። ትክክል ጀግና ጂጂዬ፣ ጀግና በርቱ። እኔ ከስራ እየወጣሁ ስለሆነ ኢንተርኔቴ ይቆማል፣ ግን የእኛኑ ልጆች ነው እኔ በደንብ መናገር የምፈልገው። መልካም ጊዜ ሁላችሁ። እናመሰግናለን።
ሉሌ ልዑል ኮትሚ ገባ sirarratti as dhuftee rikood gochuuf hin dhufte isheen afuuftu wal beeknaa akkaataariidhaan isheen asumatti rikood gochuuf dhufte afuuftu baasi kan luuliin asumatti akkaataarii rikood gochuuf dhufte isheen waan hojii biraa qabdiin baasi abboo nurraa afuuftu ሪካርድ ልታረግ ነው የመጣው እንዴ? በባሲ ኑራ አስወጪዛ አፉፍቱ አሽከር ምንድን ነው ስራ ሰከን ስራ ሰከን አንተ ሪካርድ ኮንክ ዴሚሜ ሪካርድ ራይት ኩሊሞ ስራ ሰከን ስራ እውነትሽን ነው ስራ ነው እውነቷን ነው እኮ ኬሪ እውነትሽን ነው ስራ ነበረው ስራ ለስራው ነው የመጣው ስራውን በቃ ስራን ከስሩ አርግልን ከስሩ ነው አፉፍቱ እሺ ቴንክ ዩ ጂጂኮ ኤንድ ዋኖፊ በጣም አይ አፕሪሺየት ዩ ፓሽኔት ሆነሽ የምታወሪው ለምን እንደሆነ ይገባኛል። ኃይለኛ ናት። በጣም ጎበዝ፣ ምክንያቱም ትክክለኛ ነገር ነው የምታወራው። መጀመር የምፈልገው ፐርሰናል አታክ አይደለም፣ ግን ቅድም ኬሪ ስታወራ የሰማሁት ነገር አሁን ሶሻል ሚዲያ ላይ ያለነውን ነገር ነው ያንጸባረቃችሁ። አሁን ሶሻል ሚዲያ ላይ ያለው ነገር በዚህ ልጅ ላይ ስሚር ካምፔን ነው። ስሚር ካምፔን ካራክተር አሳሲኔሽን፣ ካራክተሩን ማጥፋት፣ እንደገና ደግሞ በቃ ካራክተሩ ላይ ጭቃ መቀባት ነው፣ ካካ መቀባት ልጁ ነው የተያዘው እና እሱን ነው ስታደርግ ያየሽ፣ እሱን ስታንጸባርቂ አይቼሻለሁ። ምክንያቱም የረዳውን ያደረገውን ጥሩ ያደረገውን ነገር ሳታነሺ ለገሌ እርዳ ሲባል አልረዳም አልሽ። የረዳው ደግሞ እነንትናን ነው እንደዚህ ነው እንደዛ ነው ብለሽ ያደረገውን ሳይሆን ያላደረገውን ነገር ስታወሪ ነበረ። እኔ ይሄ ልጅ እኔ እንደዛ ነው ዋኖፊ አይደለም ኬሪ ነው። ይሄ ልጅ እንኳን አይደለም ለታመመና በድርቁ በምናምኑ ለሀገር ቤት ምናምን ለረዳው ብቻ አይደለም ለወጣቶች እንኳን ስልክ የሚገዛ ልጅ ነው። ስልክ ግዛልኝ ሲሉት ስልክ የሚገዛ ነው። እነዚህ ከስሩ ሆኖ እነዚህ ሶሻል ሚዲያ ኬሪ ትመከራለች፣ ቀልቃላ ስለሆነች ነው ታያት እህታችን። ሶሻል ሚዲያ ላይ ያሉት እነ ተሜ ምናምን የሚሉት ራሱ እየደወሉለት ለምንድን ነው ስልክ የምትገዛው? ለነሱ ስልክና ላፕቶፕ ከምትገዛ ስንት የታመመ ሰው አለ፣ ስንት የተራበ ሰው አለ፣ ለነሱ ለምደው የምትሰጥ ሲሉት ራሱ ምንድን ነው የሚለው? ችግር የለውም ወጣቶችንም መርዳት እፈልጋለሁ። እነሱ ስልክና ላፕቶፕ ከሆነ የሚያስፈልጋቸው ለትምህርት ሊሆን ይችላል፣ ስራ ለመስራት ሊሆን ይችላል፣ ከሆነ አደርግላቸዋለሁ ችግር የለውም እያለ እንኳን ይሄ እንትን የለውም ራሱ ሊሚት የለውም። ለማን ነው የማደርገው? ለሚበላ ነው የምሰጠው፣ ለሚታከም ነው የምሰጠው የሚል እንኳን ገደብ የለውም ልጁ ሲሰጥ። ይሄንን ነገር ማየት አቅቷችሁ ለገሌ እርዳ ሲባል ለገሌ አልረዳም ብላችሁ አንዷን ነገር ይዛችሁ አሁን ልጁ ስም ላይ ካካ ተቀባላችሁ። which is wrong። በጣም embarrassing፣ በጣም የሚያሳፍር ነገር ነው። አንድ ደግሞ ሌላ ያየሁት ነገር ደግሞ ይሄ የቴምር ድራማ ሲጀመር የቴዲ ቤት የመጀመሪያው ቀን ላይ ሁሉም ሰው ሪስፔክትፉሊ ነበር ሲያናግረው የነበረው። ልጁ ሲያወራ በትክክል ነበር ሲያዳምጡት የነበረው። ከዛ በኋላ ምን አለ ቴዲ? ምን አለ? በቀልድ አድርጎ ምን አለ? አሁን ቶሎ ብላችሁ እንግዲህ አካውንቴ ላይ አስገቡልኝ ብር፣ ይሄን ነገር በነፃ አልሰራም አለ። በቀልድ አድርጎ ነው። ነገር ግን ምንድነው እሱ ሁሉም ሰው ገንዘብ ይቀበላል ከሱ፣ ሁሉም ከሱ እጅ ይጠብቃል። ገንዘብ ደግሞ ይሰጣቸዋል። ይሄ እኔ በእርግጠኝነት ባንክ ትራንስፈሩን ባላይም ከሚደረገው ነገር ግን አያለው። ብር ይሰጣቸዋል። ለዮናስም ቢሆን ለቴዲም ቢሆን ለምናምን ዝም ብሎ የኪስ ገንዘብ ይሰጣቸዋል። የዛ ቀን በልበል እንግዲህ ምናምን ብሎ እንደማስታወስ አለ። የዛ ቀን ግን ማን ነው ፍራኦል የልጅቷ ነገር ልጅቷ እንዲሁ ስታወራ ድምጿ ራሱ ኢሪቴት ነው የሚያደርገው። ይሄንን መስማማት እንችላለን። ድምጿ ራሱ የሆነ እንደዚህ ቆርቆሮ በጥፍራችሁ ስትፍቁት እንዴት ነው ያለው ስሜት የሚያስጠላ ነገር አላት። እና ልጁ ፍራኦል ኢሪቴት ስለሆነ የዛ ቀን እህቴ ጂጂዬ ባይተወይ እህቴ ምን ኤደንዬ ምን ትፈልጋለሽ ብዬ በዛን ስጠይቃት
አክስቷን ይዛ መጣ። ምን እንዳለ ይኸውልሽ 80,000 ብር 80,000 ዶላር ኢማጂን መኪናው 80,000 እና እንደው ሰው አስተሳሰብ እንኳን አደርግም የተገዛው መኪና እጥፍ መኪናው ተገዝቶ ምን 80,000 ኮስተር ብላ ነው እንደው ለማስተዛዘን ብዬ እኮ ነው። እኔ እኮ ለማስተዛዘን ብዬ ነገር ውስጥ እንደው ምንድነው የከፋት ነገር እንደው በገንዘብ እንኳን ከተፈታ ብዬ ምንድነው የምትፈልጊው ምናምን ብዬ 80,000 ኮስተር ብላ ነው ያለችው። 80 ትበያለሽ ብር ሲል የዛ ቀን አልመለሰላቸውም። አምሹር ብር አላስገባለትም። የምርሽ ነው ግን ሄዱ ግን እውነት ቴዲያው ሰብብ ብሎ ለምሰራ ብር ብሎታል። በዛ ቀን እንደ ቀልድ አድርጎ በሉ እንግዲህ ብር አካውንቴ ላይ እንደዚህ ሺህ ምናምን ያለው አንዳንድ ሺህ ነው የሆነ ነገር ብቻ ዱብ አድርጎ አለ። ይሄ 80,000 ምንድነው የሚያስማማችሁ? 80,000 ብላ ቀጥ ብላ እንደው አታፍርም። 80,000 አለች አታፍርም። ሰው እንደው የወጣውን ምናምን እንደው አስተዛዝድን እንደው 20,000 ዶላር ምናምን እንደው ትንሽ እንደው 15,000 ምን 10,000 ዶላር አይልም። ከመኪናው በላይ ከጠየቀችው ተዘረፈብኝ ከምናምን ከምትለው በላይ 80 ኮስተር ብላ አክስቷን ይዛ መጣ 80,000 ዶላር ብላ አይኗን አፍጥጣ ያኔ ነው በቃ እኔ አቱ ያልኩት ዋኖፊ አንድ ጊዜ ወንበዴ። ከዛ የዛ ቀን እንደዛ ሲለው ለቀልድ አድርጎ ነው ያለው፣ ግን ፍራውል ብሎ ምናምን አለፈ። የዛ ቀን በጣም ፌር በሆነ ነገር ነበር እንትን የሚሉት እያወሩ የነበረ አንቺ ተስማምተሽ ነው የገዛሽው። እውነተኛ የሆነ የቢዝነስ ዲስከሽን ነው ሲደረግ የነበረ። ከዛ በሚቀጥለው ላይ ሁሉም ሰው አቲቲዩዱ ተቀየረ። ምክንያቱም ባይገባኝም የምጠረጥረው ግን የጠበቁትን ነገር አላገኙም። ሁሉም ሰው ማለት ዮኒ ማኛም ተሰላቸ። ምክንያቱም ዮኒ ማኛንም አኪዩዝ ማድረግ ጀመረች እሷ። ቴዲም ተሰላቸ። ከዛ በኋላ ምን አሉ? የሚያወራውን እንዳለ ልክ እንደ እብድ ሰውና ይሄ እንደ አታላይ ሰው የሚያወራውን ነገር እንዳለ እንደ ውሸት አድርጎ ከዛ የሆነ ሰዓት ላይ ተናደደና ምን አለ ፍራውን፣ እኔ እኮ ይሄ ቦታ እናንተን አክብሬ ነው የመጣሁት እንጂ እዚህ ቦታ ላይ ተገኝቼ ከሷ ጋር እንዲህ የወረደ ነገር መነጋገር አይመጥነኝም ሲል የዛ ሰዓት ላይ ነው ቴዲ ፍሊፕ ያደረገው እሱ ላይ። ለምንድን በ11,000 ምናምን ሰው ትላንትናም ሲያወራው ነበረ። ትላንትና እቺን ነገር አንስቶ ሲያወራ ነበረ። እቺ ነች በጣም ያናደደችው። በ10 ምናምን ሺህ ሰው መሃል ዝቅ አደረገኝ። ኤዱ ሚዲያ የማይመጥኑ ከሆነ ለምንድን ነው እሱ ፎሎ አድርጉኝ የምትለው ምናምን ብሎ ይሄ ትርኪ ምርኪ የሆነ ነገር ሲያወራ ነበረ። ኤኒዌይስ አሁን ማለት የምፈልገው ነገር ኬሪ ቅድም ያለችውን ነገር ያደረገውን ነገር እንዳለ ሰርዘሽ ያላደረገውን አንድ ነገር አንድ ሰውን አልረዳም ብለሽ ልጁን ከነሱ ጋር ተደረበሽ። አሁን ኦሮሞ መሆኑን አለመሆኑን ምናምን አይደለም። ምክንያቱም ልጁ ኦሮሞ እያለ አይደለም ሲረዳ የነበረው። አጠገቡ የመጣውን የለመነውን ሰው በኮሜንት እንኳን ለሚለምነው ሰው ነው የሚሰጠው። ልጁ ኮሜንት ላይ ለጠየቀው ሰው ይሰጣል። እሱን ይህን ሁሉ ነገር ረስተሽ አንድ ነገር ለዚህ ልጅ አልረዳም ብለሽ ጭቃ ቀባሹ ስሙ ላይ። ሌላው ነገር ደግሞ ቴምር ቢዝነስ ዲሲዥን ያደረገችው ዋትኤቨር እሷ የፈለገችውን መሰላትም አልመሰላትም ምንም ማለች እሷ 150,000 ዶላሯን አውጥታ ስትገዛ እኛ አንድ ሱቅ ለመክፈት ስንት ሰው አማክረን ስንት ባለሙያ አማክረን የሚሰሩትን አናግረን ስንት እንደዛም ሆኖ እኮ ሰው ብር እያለው ቢዝነስ ውስጥ አይገባም። ለምን? ስለሚፈራ ነው። እሷ እያለች ያለችው አዎ አሁን ብትገዢ በዚህ ሲዝን ላይ 60,000 ትሰሪያለሽ 30,000 ትሰራለሽ ምናምን ቁጥሯ ራሱ በየቀኑ ይቀያየራል ብሎኛል እንደዛ